ስለ ወልቃይትና ስለ ዶክተር አብይ ሲነሳ የሞንጆሮ ጆሪኖ ቁጣና እጇ ሁሉ ይንቀጠቀጣል። እጇ እንዲን መንቀጥቀጥ ይጀምራል። ይሄ ገርመኛል። ዶክተር አብይ አህመድ ይሄንን ሐሳብ ካርታ የመዘዙበት የሰሜኖቹ ጥምረት ስላሰጋቸው የመጨረሻውን ካርታ መዘዙና ሰሜኖቹን ለማባላት ያመጡት ነገር ነው። አቶ ጌታቸው የቃላት ኢኮኖሚ አያውቅም። በተለይ አንድ ሚኒስተር የሆነ ሰው ተጓዳኝ የሆነ ሚኒስተሩን ተብዬ ብሎ መሰየም እና እንደዚህ ያሉ በማዋረድ መግለጽ እኔ መቼም ጌታቸውን የማየው እንዴት ነው አንድ በቃ በአንድ ቤተሰብ ውስጥ ስፖይልት የሆነ ቻይልድ ይኖራል ይላል ፍሮይድ። አንድ ያልበሰለ ልጅ በካቢኔ ውስጥ እንደፈለገ ግን የሚናገር እንደውም የፖለቲካ ልጅ እያሱ ብየው ነበር። ያኔ ዞሮ ሞንጆሪኖን ካነሳን አይቀር አንድ የትግራይ ጋዜጠኛ አለ እየደጋገመኔን ጥርሱ የሚመጣለት ከቤተ መንግስት ይላል። እንደው አሰብኩና ይሰው እሱም አንድ የሚጎለው ትልቅ ነገር አለ። እኔስ አብይ ላከልኝ ጥርስ አንድ አካል ሞላልኝ፣ እሱ ደግሞ አንድ የጎደለው አካል ስላለ ምናልባት ወይዘሮ ሞንጆሪኖ ገዝታ ብትልክለት እኔ እኛንም እንዲሁ ከማማትና ከመስደብ ያቆማል ብዬ እገምታለሁ። በዙ ያው ማመልከቻ እያስገባሁለት ህወሓት እኮ አንድ ዶክትሪን አላት። እኛ ጦርነት መፍጠር እናውቃለን ካሉ እኮ ቆዩ፣ አንድ 20 ዓመት ያልፋል። አቶ ስዬ አብርሃ ነገረውናል። ጦርነትን መፍጠር እናውቃለን። አሁን ይሄ ጦርነት መፍጠሪያቸው ነው። አንድ አስኳል የሆነ የጦርነት መፍጠሪያ ሰበባቸው እነኚህ ተፈናቃይ ነው። ይዘዋል እኮ አይመለሱም ብለዋል። ምዕራብ ትግራይ የሚባለው በህግ የተሰበረበት ነው። እሳቸው ደግሞ የፕሪቶሪያውን መንፈስ ተከትለው ነው። አንድ ያሳብዷቸዋል ሰው። ሁለተኛ ያናደደው ምርጫ ቦርድ ደግሞ እንደገና የምርጫ ቦርድ ምዕራብ ትግራይ የሚለውን እርግፍ አድርጎ በመሰው ከትግራይ ውጪ ኮት አንኮት ካለ በኋላ አከራካሪ ግዛቶች ብሎታል። እቺ ከትግራይ ውጪ የምትለው ማዕበል አስነስታለች። ብዙ ሰው እንደሚለው በወልቃይት ጥያቄ ዙሪያ ማንኛቸውም ቡድኖች ትግራዊ ቡድኖች አንድ ጋር ነው የቆሙት። ይሄ ማንም ያውቀዋል። ገባ ልክ የሰሜን እዙ ሲመታም አብረው እንደቆሙ። አሁን አንዳንዶቹ ሸርተት ይላሉ። ማንም የሚቀበላቸው የለም። እኔ እንደማልቀበል እነግራለሁ። ጌታቸው ረዳና ጌታቸው አሰፋ ሳያውቁ ያ ድርጊት ተካሄደ የሚል እምነትም ግምትም የለኝም። አሁንም ህወሓት ሚስ ካልኩሌት እያደረጉ ነው። አሁንም ጠንካራ አቋም አለን፣ ጠንካራ የውጭና የውስጥ ድጋፍ አለን። የአብይ መንግስት ለብቻው ነው ያለው፣ አሁን ነው ጊዜያችን የሚል ሚስ ካልኩሌሽን አለ። በካሬ ከ77 ሺህ ብር ጀምሮ ቅንጡ አፓርትመንቶችን ከሜሪትስ ፕሮፐርቲስ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት 4000 ካሬ ላይ ያረፈውን ኮምፓውንድ አፓርትመንታችን ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ514 ሺህ ብር ጀምሮ ለሽያጭ አቅርበናል። በዚህ ቅንጡ መንደራችን ውስጥም የልጆች መጫወቻ ስፍራ፣ ጂምናዚየም፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር እንዲሁም በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር በአንድ አካቷል። ሰላም ጤና ይስጥልን ውድ የአንድ አፍታ ሞጋች አድማጭ ተመልካቾቻችን፣ ይህ አንድ አፍታ ሞጋች የተሰኘው ዝግጅታችን ነው። በዛሬው አንድ አፍታ ሞጋች ዝግጅታችን ፊታውራሪ ዳኛቸው አሰፋን ይዤ ቀርብ ያለው እስከ ዝግጅታችን ፍጻሜ ከኛ ጋር አሁን እንግዲህ ፊታውራሪ ፍቃደኛ ሆኖ አሁንም ከተወሰነ ቆይታ በኋላ ከኔ ጋር ቀርቦ ለመሞገድ ፍቃደኛ ስለሆኑ በአድማጭ ተመልካቾቻችን ስም እጅግ በጣም አድርጌ አመሰግኖታለሁ። እኔም ስለ ጋበዛችሁኝ በጣም አመሰግናለሁ። መልካም እንግዲህ ይቅርታ እንግዲህ ዶክተርን ፊታውራሪ እንዳይምታታብኝ በተቻለ መጠን ፊታውራሪ እንትን እያልኩ ነው ይሞክራል። መልካም እንግዲህ ፊታውራሪ እስቲ ቀጥታ ወደ ጥያቄ ልግባና እንዲያው የጥያቄዎቻችን ሟሟሻ የሚሆን አንድ ሀሳብ ስለመጣብልኝ ነው። አንዳንድ ወገኖች ራያ ወልቃይት ጠለምት ላይ ለደረሰው ተቆጥሮ ለማያልቅ በደል ይሄ ሁሉ በደል ሁሉ ነገር መጀመሪያው ምዕራብ ትግራይ የሚባል ተርም መፈጠሩ ነው
ከ1983 በፊት በኢትዮጵያ ውስጥ ምዕራብ ትግራይ የሚባሉትን የለም አይታወቅም ነበረ። ይህን ተከትሎ ይላሉ ዛሬ በኢትዮጵያ ላይ አይደለም ኢትዮጵያ ውስጥ ብቻ ከኢትዮጵያም አልፎ በፈረንጆች አፍ ውስጥ ገብቶ የምዕራብ ትግራይ የሚባሉ ነገር ዋናው የችግሮች መንስኤ ተደርጎ እያገለገለ ይገኛል የሚል ነገር የሚያነሱ ሰዎች አሉ። እንዲያው ሰሞኑን ደግሞ አንድ መጽሐፉንም ሰምቻለሁ። እንዲያው ከዚህ መጽሐፍ ጋር ተያይዞ እንደዚሁም ደግሞ ይህ ምዕራብ ትግራይ ታሪካዊ አመጣጥ ጋር ተያይዞ ምንድን ነው እስቲ ያሉትን እስቲ ሀሳብ ከዛ ብንጀምር እስቲ። በጣም ጥሩ ነው። ሰሞኑን ጎንደር ሄጄ ነበር። እዛ የሄድኩበትም ዋናው ምክንያት የአቶ አሸተ ደምለው ሁለተኛው መጽሐፋቸው የተከዜ አዳኝ መንገድ የሚለው የሚመረቅበት ቀን ነበርና አንዳንድ ገምጋሚና አንዳንድ ሀሳብ አቅራቢ ተጋብዤ ሄጄ ነበር። ትንሽ ስለ መጽሐፉ የተወሰነ ነገር ልበል። በትንሹ ነው የምልህ ካለን ጊዜ አኳያ። ምክንያቱም ምዕራብ ትግራይ የሚባለው መቼ እንደተፈጠረም ይነግረናል። አንዳንድ ደግሞ ኢህጋዊና ኢሞራላዊ አካሄድ ምን እንደሚመስል መጽሐፉ ያቀረበውን ነገር በደንብ እንድናይ ያደርገናል። ይህ መጽሐፍ የተከዜ አዳኝ መንገድ የሚለው መጽሐፍ ሐሳብ፣ ትንታኔ፣ ሀተታ፣ ሙግት በአንድ በኩል፣ ታሪክ፣ ማስረጃ፣ ገለጻ በሌላ በኩል ተስማምተውና ተዋደው የቀረቡበት አጠር ያለ ድርሳን ነው። አሁን ለማንሳት የምፈልገው መጽሐፉ 3 አበይት ጉዳዮች ላይ ያተኮረ ነው። ኢምፖርተንት ናቸው። አንደኛ ወልቃይት እንዴት ቀደም ብሎ በተነደፈ ትልም በጉልበት ወይም በኃይል እንደተያዘች አቶ አሸተ እንዳስቀመጡት በጥቅስ በዚህ መሰረት በትጥቅ ትግሉ ከጎንደር ክፍለ ሀገር የያዟቸውን ወልቃይትን፣ ጠገዴን፣ ጠለምትን ጨምረው በ1984 ዓ.ም በምዕራብ ትግራይ የሚል አዲስ አስተዳደር አዋቅረው በቁጥጥር ስር አዋሏቸው። ምዕራብ ትግራይ የሚለው ስያሜ የተወለደው 1984 ነው። ከዛ በፊት ምዕራብ ትግራይ የሚባል የለም። መጽሐፉ ግልጽ ያደርጋል። በተጨማሪም እንደገና እየጠቀስኩ ነው፣ በዚያው ጊዜ አላማጣን፣ ኮረምን እና ራያን ከወሎ ክፍለ ሀገር ነጥቀው ማይጨው በሚባል ነባር አውራጃቸው አንዳንድ ጊዜ ደቡብ ትግራይ ብለው በሚጠሩት ክፍል ውስጥ እንዲካተቱ አድርገዋል ይሉታል። አንደኛው ይሄ ነው ፓርቱ የሚያሳየን፣ ፕሮሰሱን ነው የሚያሳየው። ሁለተኛው በሚሊተሪ ኃይል ወደ ትግራይ ከጨመሩና ካካተቱ በኋላ ወረው የያዙትን ግዛት የሕግና የአስተዳደር መሰረት ጃስቲፊኬሽን ለመስጠት ሞክረው እንዳልተሳካላቸው የሚያሳይ ነው። ሞከሩ፣ አልተሳካም። አንድን አገር ትወርና የሞራል እና የሕግ ጃስቲፊኬሽን ማቅረብ ትፈልጋለህ። ለምሳሌ ኮሎኒያሊስቶቹ አፍሪካን ሲወሩ ሲቪላይዚንግ ሚሽን የሚል ነበረ እንትናቸው። እነኚህ ሞከሩ። እዚህ ላይ አቶ አሻተ ግልጽ ባያደረጉት ራሳቸው ባወጡት አዋጅ መሰረት መሸጋገሪያ መንግስቱ አዋጅ አወጡ። 7/1984 የሚል አወጡ። ወልቃይት ጠገዴን፣ ጠለምትን ሊካለሉ የሚገባቸው በአማራ ክልል ውስጥ መሆኑ የሚያጣይቅ አይደለም። በዛ ነበር መካለል የነበረበት አኮርዲንግ ቱ 7/1984 አዋጅ። ይሄን ካሳዩ በኋላ እንዴት ህጋዊ መሰረት እንደሌለው ታዲያ እንዴት ተሳካላቸውና አካተቱ ለሚለው ብዙ ምክንያቶች ሁለት የኔን ቀልብ የሳበው ሁለት ናቸው። አንደኛ ህወሓት በፖለቲካ ስርዓት ውስጥ በተቀዳጀው የፍጹም ፈላጭ ቆራጭነት ስልጣን በመጠቀም የኢትዮጵያን ፖለቲካ በትረ መንግስቱን ጨበጡ፣ ምኒልክን ግብ ያዙ። ይሄ ረድቷቸዋል። ሁለተኛ እንደገና እየጠቀስኩ ነው፣ በክልሉ ደረጃ የአማራን ህዝብ ወክለው ኢህዴን የሚባለው የፖለቲካ ድርጅት ካድሬዎች በግድም ሆነ በውድ የኢህዴንን ትብብር አገኙ። አማራን እንወክላለን ያለ እዚህ ላይ 3 ሰው በዋናነት ይጠቅሳሉ። ኢንስትሩመንታል የነበሩ ታምራት ላይኔ፣ አዲሱ ለገሰና በረከት ስምኦን የማይረሳ በደል በድለዋል የአማራ ክልል ላይ።
አብረዋቸው ቆመዋል በዚህ ጥያቄ ላይ። ይሄ ሁለት ነው። ሶስተኛው በጣም ኢንትረስቲንግ ተሸተ መጽሐፍ የሚያደርገው ወልቃይት ላይ የተጫነው የአገዛዝ ቀንበርና ወልቃይትን ትግሬ ለማድረግ የተሞከረው ሶሻል ኢንጂነሪንግ ብሎታል። ምን አይነት ሂደትና መልክ እንደያዘ በደንብ አስቀምጠዋል። ይሄ ሶሻል ኢንጂነሪንግ በተመለከተ ወልቃይትን ታሪኳን፣ ፖለቲካዋን፣ መንፈሷን፣ ጎንደሬነቷን፣ ኢትዮጵያዊነቷን ለማስረሳት ወይንም ለማደብዘዝ የሄዱበትን ርቀት የሚያሳይ ነው። በዝርዝር ነው የሚያሳየው። እዚህ ላይ ኤሊ ኬንዱሬ እንደሚለው ስም የሌለው ህዝብ ታሪክ የሌለው ህዝብ ይሆናልና ብሎ ይላል። ስም የሌለው ህዝብ ስሟን ነው ያጠፉት። ስም የሚባል ነቅሎ የትግሬ ስም ነው የከተቱበት። ሁለተኛ ታሪክ ለማስረሳት ታሪኩን የማያስታውስ ህዝብ ለመገዛት ይመቻል ይላል ኤሊ ኬንዱሬ። በዚህ መርህ ነው ኦፐሬት ያደረጉት። በአንድ በኩል ስም ያስረሳሉ፣ የቦታ ስም ይቀይራሉ፣ በሌላ በኩል ታሪክ ያስረሳሉ። ታሪክ ያውቃሉ የሚሏቸውን ሽማግሌዎች ወይ ያሰድዳሉ ወይም ይፈጃሉ። ይሄ ነው የተደረገው። ይህ መጽሐፍ በጣም በጣም ወሳኝ ነው። እናውቃለን ላልነው ነገር በደንብ ዶኪመንት አድርጎ ሁሉን የዘረዘረ ነው እልሃለሁ። ጥሩ እንግዲህ አንድ ቅድም ያነሱት ነገር አለ። የኮሎኒያሊስቶችን ሀሳብ ያነሱት እኛ ቅኝ ልንገዛችሁ ሳይሆን ልናሰለጥናችሁ ነው መጣ ነው ነገር ተብሎ የሚመጣ ነገር አለ። እንደው የውሃት ሰዎችና አንዳንድ የትግራይ ሰዎች መከራከሪያ አድርጎ የሚያነሱት ነገር አለ። ወልቃይትን በተመለከተ እመኑን ቦታው ስሙ ራሱ እኮ በተለያየ ቦታዎች ላይ ትግራውያን የትግረኛ ቋንቋ ስም ነው ያለው። በምን ሂሳብ ነው በ30 ዓመት ውስጥ የተቀየረ አይደለም። ዱሮም የትግራይ አካል ነበረ። ትግራይ የሚባል ይሄ ክልል ስለሌለ ነው እንጂ ህዝቡ ቦታውን እኮ ስም እኮ የሚፈጠረው ዝም ብሎ አይደለም። ማህበረሰቡም ደግሞ በአብዛኛው ትግረኛ ተናጋሪ ነው የሚል ነገር መከራከሪያ ያነሳሉ። እንግዲህ ይህ መጽሐፍ ስለ ወልቃይት ላይ የተፈጸመና እንዴት ወልቃይት ሪንጅን እንደተደረገ የሚያነሳ መጽሐፍ ከሆነ በዚህ ጉዳይ ላይ ያስቀምጠው ነገር አለ ወይ? በዚህ ጉዳይ ላይ አቶ አሸተ ደምለው ቋንቋ ስለተናገርክ የዛ ክፍል አካል ነህ ማለት አይደለም ብለው አስረድተዋል። ለምሳሌ ኤሪትራውያኖችም እኮ ትግርኛ ይናገራሉ፣ ግን ትግሬዎች ናቸው፣ ኤሪትራውያን ናቸው። ገባህ ምለ እና በሰፊው ሄደውበታል። ይሄ የማያዋጣ ክርክር ነው። ኦኬ ታሪክን በሚመለከት መቼስ እነ ጥሩ ጥሩ ጸሐፍት አቅርበዋል። ዛት አትኖ ታይም በታሪክ ወልቃይት ጠገዴ በትግራይ ስር እንዳልነበረ ከተከዜ ወዲህ መጥተው ትግራይ እንዳልነበረ የተዘገበን። አሁን እሱን ልንደጋግም አንችልም። ይህንንም ስለሚያውቁ ነው እኮ እኛ በህግም በታሪክም በፖለቲካም እዚህ ለንግግር አንቀርብም የሚሉት እና ምንም ወልቃይት ነው። በአፄ ኃይለ ሥላሴ ጊዜ በዳባት ስር የነበረ ለእንደዚህ አይነት ነገር ለሚነሳ ትችት መልስ ሊሆን የሚችል ነገርን በመጽሐፉ ውስጥ ተገልጿል ማለት ነው። መጽሐፉ በደንብ አድርጎ ግልጽ አድርጎታል። አጠር ያለ መድበል ግን በጣም የተጠቀጠቀ ነው ሁሉ ነገር። በቋንቋ በኩል አሁን ላነሳው ጥያቄ መልስ ተሰጥቷል። የህግም ጉዳይ መልስ ተሰጥቷል። ብዙ ነገር ዘርዝሯል መጽሐፉ። መልካም እንግዲህ ወደ ቀጥታ ጥያቄያችን ብንገባ ጥሩ ይመስለኛል። እንግዲህ የመጀመሪያው ጥያቄ የሚሆነው እንግዲህ ፌዴሬሽን ምክር ቤት የሆነ ውሳኔ ያስተላልፏል ሰሞኑን። እንግዲህ ይህም ውሳኔን ተከትሎ ምርጫ ቦርድ በፌዴሬሽን ምክር ቤት በተሰጠው አቅጣጫ መሰረት ወልቃይት፣ ራያ፣ ጠለምትና በአጠቃላይ 5 ምርጫ ወረዳዎችን ከትግራይ ተነጥሎ ምርጫ እንዲያካሂዱ ውሳኔ መስጠቱ ይታወሳል። ከዚህ ውሳኔ ተከትሎ እንግዲህ የተለያዩ ወገኖች የተለያየ ትንተና እየሰጡ ነው የሚገኙት። አንዳንድ ቡድኖች ዶክተር አብይ አህመድ ይሄንን ሀሳብ ካርታ የመዘዙበት የሰሜኖቹ ጥምረት ስላሰጋቸው የመጨረሻውን ካርታ መዘዙና ሰሜኖቹን ለማባላት ያመጡት ነገር ነው የሚል በሰፊው ውጪ መቀመጫቸውን ውጪ ባደረጉ ሚዲያዎችና ተንታኞች እየቀረበ ይገኛል። በህወሓት በኩል ደግሞ አይ ይህንማ ውሳኔ በፍጹም አንቀበልም፣ እንዳውም ይህን ውሳኔ ለመቀልበስ ማንኛውንም አይነት እርምጃ እንወስዳለን ብሎ እርምጃውን ህዝባዊ ለማስመሰል ሙሉ ድፍን ትግራይ ውስጥ ህዝቡን ሰልፍ ጠርቷል።
በተበዳዮች ወገን በኩል ደግሞ በባለ ጉዳዮች ወገን በኩል ማለት በእነዚህ ወልቃይቴዎች በራያ አካባቢ ባሉት ዜጎች በኩል ደግሞ ውሳኔውን በመደገፍ ሰልፍ የተወጣበት ሂደት ነበር። እንደው በርሶ እይታ ፍታውራሪ ይህ ውሳኔ ላይ እንዴት ተደረሰ? የመጀመሪያ ነጥብ ጥያቄ ለምንስ ተደረሰ? በጣም ጥሩ መፍትሄ ይሆናል ብሎ ሲያምናሉ ወይ? ሶስቱንም ጠቅለል አድርጎ እስቲ። በጣም ጥሩ ነው። ትንሽ ባክግራውንድ እንስጥ። ምርጫ ቦርድ እዚህ ደረጃ ላይ እንዴት ደረሰ የሚል ሲጀመር ልጅ አማኑኤል የምርጫ ቦርድ ተቀዳሚ ሚና ምርጫ ማካሄድ ነው። ሁለተኛ ሃውስ ኦፍ ፌዴሬሽን የፌዴሬሽን ምክር ቤት የአቶ አገኘው ተሻገር የሚመሩት ተቀዳሚ ሚና ምርጫውን ወሰን ማካለል ነው፣ ዲኤሊኔት ማድረግ ነው። እዚህ ቦታ የሁለቱም ሚና አንዳንድ ሰዎች ያጋጩታል። ገባ ያኛው ምርጫ ማካሄድ ነው፣ ይሄኛው ደግሞ ቦታ ይሄ እከሌ ብሎ ወሰኖቹን ማካለል ነው። በአሁኑ የምርጫ እንቅስቃሴ ሂደት ከትግራይ ክልል በስተቀር ለምሳሌ ሁሉም ማመልከቻ አስገብተዋል። ምርጫ እንሳተፋለን ብለው ሁሉም አስገብተዋል፣ ፎርም ሞልተዋል ከትግራይ በቀር። እዚህ ላይ ይሄ ውሳኔ ዝም ብሎ አንድ ቀን እንዲሁ የመጣ አይደለም። እነ ኮሎኔል ደመቀ ዘውዱ ደክመውበታል። ስራ ተሰርቶበታል። ይሄ የማንነትና የወሰን አስመላሽ ኮሚቴው ስራ የሚሰሩ ሰዎች ናቸው። በዲሞክራቲክ በተሰጣቸው የህግና የዲሞክራቲክ ወሰን ውስጥ ነው ኦፐሬት የሚያደርጉት። ለምሳሌ ምርጫውን በተመለከተ የማንነትና የወሰን ኮሚቴ የነ ኮሎኔል ደመቀ ዘውዱ ማለት ነው ለሚከተሉት 4 ተቋማት ማመልከቻ አስገብተዋል። ሲነጋገሩ ነበር። አንደኛው ምርጫ ቦርድ ራሱ ጋር ሎቢ ሲያደርጉ ነበር። ሁለተኛ ለጠቅላይ ሚኒስትር ቢሮ፣ ሶስተኛ ለተወካዮች ምክር ቤት፣ አራተኛ ለፌዴሬሽን ምክር ቤት ገባ እና የተሰጣቸው ነገር ምንድን ነው? አስቀድሞ የተባለው ምንድን ነው? ምርጫውን በተመለከተ 3 አማራጮች ነው ያሉት ተብለዋል። ይሄ ነው ኢምፖርታንቱ ልጃማን። አንደኛ በትግራይ ክልል ስር ማድረግ፣ ሁለተኛ በአማራ ክልል ስር ማድረግ፣ ሶስተኛ በፌዴራል መንግስት ስር ማድረግ። አሁን የምርጫ ቦርድ ውሳኔ የዚህ ውሳኔም የፕሪቶሪያ ላይ ሁለቱም ወገኖች የተስማሙበትን የገለጻ ቃል አከራካሪ ግዛቶች ወይም በእነርሱ ቋንቋ ኮንቴስትድ ሪጅንስ የሚሉትን ይዞ ነው ምርጫ ቦርድ የወሰነው በተጻፈለት ደብዳቤ። ስምምነት ያለው የቱ ነው? ስምምነት ያለው አከራካሪ የሚል ነው። አከራካሪ ስለሆነ በትግራይ ክልልም አይሆንም፣ በአማራ ክልልም አይሆንም፣ በፌዴራል ይሆናል ነው የተባለው። ይሄ በሆነበት ሁኔታ ለምን በትግራይ ስር አልሆነ የሚለው አቋም በጣም የሚያስገርምና ኢ ምክንያታዊነት ነው ብዬ አስባለሁ። እናቶ ጌታቸው ትልቆቹ ጨዋሂዎች መጮህ የነበረባቸው እዛው ፕሪቶሪያ ነው። የለም ይሄ ምዕራብ ትግራይ ነው፣ አከራካሪ የሚባል ስያሜ ሊሰጠው አይገባም ብለው እዛ ጨርሰው መምጣት ሲገባቸው እዛ ተፈራርመው መጥተው አከራካሪ የሚል ስያሜ ይዘው ከመጡ በኋላ ሃውስ ኦፍ ፌዴሬሽኑም ሆነ የምርጫ ቦርዱ በዚህ መሰረት ይህንን ተገቢ የሆነና ፍትሐዊ የሆነ ውሳኔ ወሰነው። ገባም እና አሁን ግን በቃ እንዴት እንደዚህ ይደረጋል ተብሎ ይሄ ሁሉ ነገር መጣ አላሉ። አሁን ዶክተር አብይን አንስተሃል። ዶክተር አብይ እንደዚህ አይነት ነገር መዘዙ፣ ይሄንን ነገር አሉ፣ ይሄንን ሊያደርጉ ነው ብለን ከኋላ ኪስ እያወጣን ስፔኩሌት ከምናደርግ የአብይ አህመድ ፊሎሶፊ ምንድን ነው እዚህ ላይ ብለን እንጠይቅ። ከፍልስፍና ከተነሱበት ከተናገሩት እንነሳ። ይህንን ያለፈው አሜሪካን እያለው ከአቶ ሲሳይ ጌናም ጋር ኢንተርቪው ሳደርግ አንስቸው ነበር። እዚህ ልድገምላው። በመሰረቱ ለዶክተር አብይ አህመድ እነኚህ አከራካሪ የተባሉት ወሰኖች
በህዝብ ፍላጎትና ውሳኔ ወይም ሰልፍ ዲተርሚኔሽን መፍትሄ የሚሹ ጥያቄዎች ናቸው የሚል ዲሞክራቲክና ፍትሐዊ አቋም አላቸው። ሰማኛለህ? ለዶክተር አብይ አህመድ የሰልፍ ዲተርሚኔሽን ጉዳይ ነው። በቅርቡ ስለዚህ ሁኔታ ፓርላማ ቀርበው ገለጻ ሲያቀርቡ እኔም ሆንኩ ፓርላማው የነኚህን አከራካሪ ቦታዎች እጣ ፈንታዎች ልንወስን አንችልም ብለዋል። በአንጻሩ ውሳኔው ከሁሉም በላይ በነዋሪው ህዝብ ፍላጎት የሚወሰን ነው ብለው አስረድተዋል። ይሄ ነው የዶክተር አብይ አቋም። ከዚህ ነው የሚነሱት ነው። ወደ ህወሓት ልውሰድህ። ትላንት ለኢትዮጵያ ፖለቲካ የሰልፍ ዲተርሚኔሽን እሳቤ እንዳላስተዋወቁ ሰልፍ ዲተርሚኔሽን የሚለውን ላንጉጅ ራስን በእድል በራስ መወሰን የሚለውን ላንጉጅ ወደ ኢትዮጵያ ፖለቲካ ያስተዋወቁት ሊመሰገኑም የሚገባቸው ህወሓቶች ናቸው። በኢትዮጵያ ፖለቲካል መድረክ ላይ ይሄንን እንዳላሉ ዛሬ ተገልብጠው ግዛት ግዛት ሉዓላዊ ግዛት እያሉ ይጮኻሉ። እንደገና ትላንት ስለነኚህ ቦታዎች ማለትም ወልቃይት፣ ጠገዴ፣ ጠለምት፣ ሆመራ፣ ራያ ሲነሳ ግዛት ግዛት አትበሉ፣ በወንዝና በተራራ መሬት እየከለላችሁ የእኛ ነው አትበሉ። በተለይ ይህንን የሚገፉት አማሮችና ነፍጠኞች ናቸው ብለዋል። ቨርባተም ያሉትን ሲሉ ነበር። ወሳኙ ነገር የህዝብ ፍላጎት ነው እንጂ የምን ተራራና ወንዝ ነው እንዳላሉን ዛሬ ግዛታችን ወይም ሞት የሚል መፈክር ይዘው ቀርበዋል። ያውም የነሱ ያልሆነውን። ምርጫውን በተመለከተ ላነሳህልኝ አንድ ሁለት ትዝብቶችን ልናገር። እነኛ አከራካሪ ቦታዎች የመጨረሻ እልባት እስኪያገኙ ድረስ የዜጎች መሰረታዊ የሆነ የመምረጥና የመመረጥ መብት መከበር አለበት የሚለውን መርህ እንዴት መቀበል ህወሓት እንዳቃቱ ይገርመኛል። ይህ እኮ ኢሴንሻል የሆነ የዜጎች መብት ነው። እነኚህ በቃ ዲስፍራንቻይዝ ነው ይቅሩ፣ ከፖለቲካል ፕሮሰሱ ወጥተው ይቅሩ ማለት ነው። መብት የላቸው። ገና ለገና በትግራይ ክልልና በአማራ ክልል ጭቅጭቅ አለ ተብሎ ሰዎች ባሉበት አይመርጡም ወይ? ከሚሊዮን በላይ ሰዎች ናቸው እኮ የምናወራው። ሁለተኛ የግዛታችን ጥያቄ የግዛቶችን ጥያቄ በተመለከተ ህወሓት በህግ በድርድር በሚዲዬሽን እና በፖለቲካ አይፈታም ማለት ምን ማለት ነው? ምንድን ነው አንድምታው? ለኔጎሽዬሽን አይቀርብም፣ ለድርድር አይቀርብም ማለት ለእኔ ሁለት አይነት አንድምታ አለው። አንደኛ ሌላው የሚያነሳውን ይገባኛል ጥያቄ እኔ አልቀበልም እያሉ ነው። ይገባኛል ጥያቄ እኮ መቀበል ማለት ወደ ዲሞክራቲክ ፕሮሰስ ወደ መፍትሄ መሄድ ማለት ነው። እሱን አንቀበልም አሉ። አሁን አንስተዋል። ሁለተኛ ሄግል ጥሩ አድርጎ እንዳስተማረን በፖለቲካ አይፈታም ብለው አቋም የሚወስዱ ሰዎች ወደ የጦርነት አዋጅ እየሰበቁ ነው የሚለው መጽሐፉ። አሁን ህወሓት እዛ ላይ ደርሰዋል። እንደ ልማዳቸው ያው ግጠሙን እያሉ ነው። እንዴት ነው ልጅ አማኑኤል እዚህ ቦታ ላይ አሁን በጭረሻ ንግግራቸውን የወሰድኩት በተለይ ምክትል ፕሬዚዳንቱ የደብረ ጽዮን የሚናገሩን ስሰማ ምንድን ነው እንደዚህ ኢምቦልደን ያጀገናቸው ብለህ በምትልበት ጊዜ ግልጽ የሆነው ነገር ምንድን ነው? ከውጭ ሻዕቢያ፣ ሱዳንና ግብፅ አሉልን፣ ዲል ጨርሰናል፣ ከጥምዶ ጀምሮ ከሱዳንም ጋር ጀምረናል። ከውስጥ ፋኖና ሸኔ አሉልን፣ በነኚህ ተከበናል። የነኚህ እርዳታ በእጃችን ስለሆነ የፈለገው ይምጣ፣ ይሄ ጥያቄ ለኔጎሽዬሽንም አይቀርብም፣ ምንም አይቀርብም፣ የእኛ ግዛት ነው እና እስከ ሞት ድረስ እንሄዳለን ነው። አስራግል አንቱ ዴስ ነው፣ ኮምባት ነው እየጠሩ ያሉት። በአንጻሩ የወልቃይት አመራሮች እነ ኮሎኔል ደመቀ ዘውዱ እና አቶ እሸቴ ምን እያሉ ነው ብለህ በተጠይቀኝ፣ ሲጀመር አንደኛ ትግሉ ህጋዊ ነው፣
እኛ ህጋዊ ትግል ነው የምንፈልገው ነው ያሉት። በህግ ፕሮሴስ ውስጥ ነው የሚሄዱት። ሁለተኛ ከፌዴራል መንግስት ጋር ጸብ የለንም፣ መፍትሄም የምናገኝ በዚሁ መንገድ ነው የሚል ጠንካራ አቋም አላቸው። ሶስተኛ በቦታው ካሉ መከላከያ ጋር ተባብረን እንሰራለን። እነኛ መከላከያ አይገባብንም ነው፣ እነኚህ ግን ካለው ጋራ አብረን እንሰራለን ነው። አራተኛ በራችን ለሰላም ክፍት ነው። አምስተኛ የክልሉ መንግስት የአማራ ሚና ከፍተኛ እንደሆነ እንረዳለን፣ አፕሪሼት እናደርጋለን ነው የሚሉት። ክልሉ መንግስት የሚያደርገውን ለምሳሌ ከዚህ በፊት ያደረገውን እንደነገሩኝ ለምሳሌ አንዳንድ ወሳኝ ነገሮች ላስታውስ ነው። አቶ አገኘሁ ተሻገር 9 ወረዳዎችን በማካተት ወይም ያቀፈ ህዳር 21 2013 ዞን እንዲቋቋም አድርገዋል። ይህ ትልቅ ነገር ነው። ቦልድ እርምጃ ነው በአቶ አገኘሁ የተሰራ። ሁለተኛ ዶክተር ይልቃል ከፍያለው የወሰንና የማንነት ጥያቄን ተከትሎ እነርሱ የጠየቁትን በመደገፍ ደብዳቤ ለሃውስ ኦፍ ፌዴሬሽን አስገብተዋል። ይህም ቦልድ ነው። ሶስተኛ ደግሞ ወሳኝ ነገር አቶ አረጋ ከበደ የፍርድ ተቋማት እንዲመሰረት በወልቃይት ፍትህ እንዲገኝ ትልቅ የህግ ሂደት እንዲጀመር አድርገዋል። የአማራ ክልሉ አብሮ እየረዳ ነው ያለው። የዚህን ኢምፕሊኬሽንና አንድምታ መቼስ ማየቱ ለምን እንደሆነ አስቸጋሪ አይደለም እና ይሄ ነው ያለ እውልሃለሁ። በጣም ጥሩ። እስቲ አሁን ያቀረቡት ላይ ሁለት ጥያቄ እስቲ ከሰዎችም ሊነሳ የሚችለውን ጥያቄ ሁለት ጥያቄ ላንሳ። አንደኛው ወልቃይት ጠለምት ራያ የሚባሉ አወዛጋቢ ነው የሚለው ነገር በፕሪቶሪያ አሁን እርሶ እንዳሉት በፕሪቶሪያ መሰረት ነው የተወሰነ የውሳኔ ምርጫ ቦርዱ ከየት መጣ ነገር አይደለም፣ ወይ ደግሞ ሌላ ወገን እንደሚባለው ፖለቲካ ካርታውን መዞ አይደለም የሚል ነገር ነው ያነሱት። በወልቃይቶች በኩል ይሁን በራያዎች በኩል ቦታውን አወዛጋቢ የሚለውን ነገር ይቀበላሉ እንደነሱ? በጣም ጥሩ ጥያቄ ነው። ወደሱ እመጣለሁ። የኮሎኔል ደመቀ ዘውዱ እኮ ሜዥርድ የሆነ የተለካ የፖለቲካ ቃል ነው የተጠቀሙት። በጎ ጅማሮ ነው ያሉት። አለቀ ማለት አይደለም። በጣም ጥሩ ጥያቄ ነው። ሪሊ አፕሪሼት አደርጋለሁ ይህን ስለጠየቀ። እመጣበታለሁ ነው። ምንድን ነው የውሳኔው አንድምታ ብለኸኛል እና ማዕበል ተነስቷል። ክቡር አቶ አገኘሁ ተሻገር የፌዴሬሽን ምክር ቤት አፈ ጉባኤ ለምርጫ ቦርድ የላኩት ደብዳቤ ምዕራብ ትግራይ የሚባለውን የወራሪዎች ስያሜ ሽረው የፕሪቶሪያውን መንፈስ መሰረት በማድረግ አከራካሪ የሚል ገለጻ ተጠቅመዋል። ይሄ መጀመሪያው ህጋዊ እንትን ነው፣ ሳልቮ ነው እንትና የተመታበት። ምዕራብ ትግራይ የሚባለው በህግ የተሰበረበት ነው። እሳቸው ደግሞ የፕሪቶሪያውን መንፈስ ተከትለው ነው። አንድ ያሳብዷቸዋል ሰዎች። ሁለተኛ ያናደደው ምርጫ ቦርድ ደግሞ እንደገና የምርጫ ቦርድ ምዕራብ ትግራይ የሚለውን እርግፍ አድርጎ በመሰው ከትግራይ ውጪ ኮት አንኮት ካለ በኋላ አከራካሪ ግዛቶች ብሎታል። እቺ ከትግራይ ውጪ የምትለዋ ማዕበል አስነስታለች። ያኛው በህግ አከራካሪ የሚለው ማነው ምዕራብ ትግራይ የሚለውን ይመታዋል። ይሄኛው ደግሞ በዴዚግኔሽን በስያሜ የምርጫ ቦርዱ ምዕራብ ትግራይ የሚለውን እርግፍ አድርጎ በመተው ከትግራይ ውጪ ለመጀመሪያ ጊዜ ካለ በኋላ አከራካሪ ግዛቶች ብሎታል። እነኚህ ሁለቱ ነው ስቶርም ያስነሱት፣ ማዕበል ያስነሱት ነው። እስቲ ከመልስ አንዳንድ ሰው መልሶቹን እኔ አቶ ጌታቸው ረዳ ቁጣና ዘነፋ የተሞላበት መግለጫ አውጥተዋል። አቶ ጌታቸው 3 ነገር ጌታቸው ብለው የፌዴሬሽን ምክር ቤት ተብዬ ይለዋል። ተብዬ ማለት ምን እንደሆነ ታውቃለህ? የከሌ ተብዬ ማለት ያልሆነውን ግን ስያሜ የያዘ ማለት ነው። አንድ። ሁለተኛ ህገ መንግስታዊ ስርዓት አልበኝነት ይላል። ይሄ በሎጂክ ኦክሲሞሮን ይባላል። አንድ ህገ መንግስታዊ ካልክ በኋላ እንደገና ስርዓት አልበኝነት የሚል ቃል ልትጠቀም አትችልም። አንዱን ያፈርሰዋል። ሶስተኛ ምን ይላሉ? ይላል ጌታቸው ረዳ በጠራራ ፀሐይ ህገ መንግስት እየተገዘገዘ ይላል። መቼም እኔ ጌታቸውን በፊትም የዛሬ ኦልሞስት 20 ዓመት
በአንድ በብርቱካን ሚደቅሳ ላይ ክርክር አድርገናል። ያነሳሁት አሁንም ያልተለወጠበታሉ። አቶ ጌታቸው የቃላት ኢኮኖሚ አያውቅም። በተለይ አንድ ሚኒስተር የሆነ ሰው ተጓዳኝ የሆነ ሚኒስተሩን ተብዬ ብሎ መሰየም እና እንደዚህ በማዋረድ መግለጽ እኔ መቼም ጌታቸውን የማየው እንዴት ነው አንድ በቃ በአንድ ቤተሰብ ውስጥ ስፖይልት የሆነ ቻይልድ ይኖራል ይላል ፍሮይድ። አንድ ያልበሰለ ልጅ በካቢኔ ውስጥ እንደፈለገ ግን የሚናገር እንደውም የፖለቲካ ልጅ እያሱ ብየው ነበር። ያንዴ እያሱን ስለሞላ ላነሳ አልፈልግም። ገባብን ሰው እንዴት ነው የሚፈቀድለት እንደፈለገ ሁሉንም እንትን ማለት እና ግን እኮ ፌዴሬሽን ምክር ቤትን እንደዛ ልል የቻለበት ከምን ኢንቴንሽን ነው? እንዳው በቅንነት እናስብ ከተባለ እኚህ ሰው የትግራይ ተወካይ ናቸው። የትግራይ ፖለቲከኛ ናቸው። አሁን ትግራይ ተወካዮች በፌዴሬሽን ምክር ቤት ውስጥ የሉም። ሙሉ አይደለም ከሚል እሳቤ መጣ ይሆን ወይስ እንዳው ሪዲኩል ከማድረግ አንፃር ነው? እንደው ሪዲኩል ማድረግ ወልቃይት ሄዶ ካነጋገረ በኋላ እናሸተን እንደዛ ነገር ማለት እንዴት ነው ዝም ብሎ ሰው የሚፈቀድለት ነው? እና ለቃል ኢኮኖሚ አሁን እኮ የሽምቅ ውጊያ እዛ ዋሻ ውስጥ እያለ እንደሚዋራው አይደለም እኮ ያኔ ገባ ምልህ አሁን ይዘ ሚኒስተር እኮ የጠቅላይ ሚኒስተር አማካሪ ተብሏል። እና ኢኮኖሚ ኦፍ ወርዝ የቃል ኢኮኖሚ እኮ ያስፈልገዋል። ዝም ብለህ ትለቃለህ እንዴ? ይሄንን ፍሌሩን በቃ ዝም ብሎ የመልቀቅ ነገሩን አልተውም። እና ይሄ በጣም ይገርመኛል። ደግሞ ተፈቅዶለታል እንደዚህ እንደፈለገ እንትን እንዲል። ይሄ ትንሽ ሀሳብን በነጻነት የመግለጽ መብት ነው እኮ እሱ ለማንኛውም ተፈቀደ አይደል እንዴ? ሀሳቡን እኮ አይናገር አልተባለም። ግን ስትናገር ተቋሙን አንደርማን እያረክ አይደለም። የሃውስ ኦፍ ፌዴሬሽን ተብዬ አትልም እኮ ይህን ተቃዋሚ ኃይል ሊለው ይችላል። አቶ ጌታቸውም ተቃዋሚ ናቸው እኮ አይደለም ፓርቲ ያላቸው የብልጽግና ፓርቲ እኮ አላቸው። እዛውን ተቃዋሚ ለነደብረ ጽዮን ነው እኮ ለምን ስምር ፓርቲ ፓርቲ ያላል እንግዲህ ወይም አንደኛውን ይምረጥ ወይ ተቃዋሚ ሆኖ ይውጣና እንደፈለገ ይናገር ወይም ደግሞ ሚኒስተር እንትኑ ይልቀቅ። ለምን እሱ እኮ እውቅና ተሰጥቶት እኮ ነው ስልጣኑ ተሰጠው እኮ ከፓርላ ፓርቲዎች በሚሰጠው ድርሻ ለአቶ ጌታቸውም ከሆነ ድርጅት ውስጥ ስልጣን ተሰጣቸው እንጂ አባል ሆኖ እኮ አልገቡም እኮ ብልጽግና ነኝ አላሉ ማለት ነው። ልጅ አማኑኤል እንደፈለገ ይባል ይሄ ሰውዬ እንትኑን ዲስኮርሱን ማስተካከል አለበት። ሀሳቡን ያቅርብ። እኔ ሀሳብ ሴንሰር አላደረኩም። ግን በስድብ የታጀበ ሰዎችን በጣም ወደ ታች ዝቅ አድርጎ በማየት የሚቀርብ ሀተታውን ስለማይመቸኝ ነው። ምንም የለም። ለከንሰርንህ በጣም አፕሪሼት አደርጋለሁ። በአንጻሩ ጌታቸውን ኮሎኔል ደመቀ ጋር አልሄድልህ እየጠቀስኩ ነው። በበጎ የምንመለከተውና የማንነት ጥያቄያችንን ለመፍታት እንደ አንድ እርምጃ የምንቆጥረው ህገ መንግስቱን የበላይነት ያረጋገጠ ይላል። ይሄን የበሰለ የፖለቲካ አካሄድ እንደ አንድ እርምጃ በበጎ የምንመለከተው በኋላ ደግሞ ህጋዊ ፍቺ እሳቸው እያሉ ያሉት ገና ፕሮሰሱ ይቀራል ነው። ግን ይህን ጅማሮን ልንክድ አንችልም ነው። ኮሎኔል ደመቀ ጌታቸው ነው ህግ ተምሬያለሁ ፖለቲካ ተምሬያለሁ የሚል ይሄ ሰው ወታደር ናቸው። ተመልከት፣ የትኛው ነው የበሰለ አቀራረብ ያለው? ኮምፔር አድርግ። በበጎ የምንመለከተው ነው የሚለው እንደ አንድ እርምጃ ይላል። ገና ይቀራል እርምጃ ማለት ነው። ይህንን ካሉ በኋላ ሌሎች አማሮች አልደገፉም ምን አላሉም ለሚባለው ሀተታ የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ ወረቀት አውጥቷል። የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር የድጋፍ ወረቀት አውጥቷል። የወሎ የራያና ማንነትና የወሰን አስመላሽ ኮሚቴ የድጋፍ አውጥቷል። ጠለምት አማራ ማንነትና ወሰን አስመላሽ ወረቀት አውጥቷል። አድሃን የሚባለው አማራ ዲሞክራሲያዊ ኃይል የሚባለው ወረቀት አውጥቷል። አብን ተነስቶበታል። አብን ሰሞኑን የሚያደርጋቸው አክቲቪቲ ነው ተመችቶኛል። ከዶክተር በለጠ ሞላ እስከ ጣሂር እስከ ማን ነው የመጨረሻ ኢንተርቪው ለቢቢሲ የሰጠው ልጅ ጋሻው መርሻ ተመችቶኛል። ይቀጥላል። አብን እየመጣ ነው ትሰማለህ። እና ይሄ ነው ያለ እውልሃለሁ።
ጥሩ ውስጥ እንዳው ከዘረዘሩ ውስጥ እኮ የጉዳዩ ባለቤት የሆነና ነገሩን ሀ ብሎ የጀመረው አዳሙ መግለጫ ወጥቷል ወይ? ውጭ ያለው እናንተ ኮሚቴ? የትኛው ኮሚቴ? የወልቃይት ማንነት አስመላሽ ኮሚቴ ውጭ የሚገኘው አለ እኮ አውጥተዋል። እነሱ እኮ አንድ ጋር እንትና ልሳነ ግፋን ምንድን ነው ልሳነ ግፋን አውጥተዋል። እነሱ ጋር ሁል ጊዜ ልታላትም ትፈልጋለህ። ከነዚህ ሰዎች ሁሉ እኔ ለምን ፋክት እውነትን እየተቀበልን ብዬ ልሳነ ግፋን እኔ መቼስ በጣም አስቸጋሪ የሆነ ድርጅት እየሆነ ነው ያገኘሁት። በፊትም ተናግሬያለሁ። እነኚህ ሁሉ ከደገፉ በኋላ ይሄ ሙሉ ድጋፍ ያልሰጡ እነሱ ናቸው። እንደውም አንዳንድ ቃላት ተጠቅመዋል። እንዳይጠራ እንዳያማህ ጥራው እንዳይበላ ግፋው አይነት ምናምን ነገር ያወሩታል። እኔ ልሳነ ግፋን በዳያስፖራ ፖለቲክስ ውስጥ ነው ወድቀዋል፣ አርፈዋል። ከዛ መቼ እንደሚወጡ አላውቅም ነው የምለው። እሱ እንግዲህ ነው ወደፊት እንመጣበታለን። መልካም። እስቲ አንድ ጥያቄ ዳያስፖራ ይዟቸዋል። ግለትን እያየውም ሊሆን ይችላል እዚህ አካባቢ እንጂ በግለሰብ ጎበዝ ሰዎች ያሉበት ነው። ጓደኞቻችን ናቸው። ግን አጠቃላይ ሲሰባሰቡ ግን አንድ የሚፈጥሩት ፐርሶና አለ እና እሱን አይመቸኝም። አሁን እዚህ ላይ በደንብ እንትን ሊሉ ይችሉ ነበር። ግን ጥሩ ነው ጥያቄ። በእውነት አላያቸውም እዛ ላይ። መልካም። አንድ ጥያቄ እስቲ ላንሳና ወደሚቀጥለው እንሄዳለን። ችግር የለውም። ለምን ለተለያዩ ሰዎችም ስለሚያነሱ ነው ይሄን ነገር የማነሳውና እንግዲህ የማይናቅ ቁጥር ከወልቃይት ተፈናቅሎ እንደ መያዣነት ተይዞ ትግራይ ያሉት የወልቃይት ነዋሪዎች አሉ አይደል? በዛ ካምፕ ውስጥ ያሉት ማለት ነው። አሁን በዚህ ሂደት ምርጫው ከተከናወነ እነዚህ ሰዎችም ሳይሳተፉ ወደንም ጠላን እነዚህ ሰዎች ነዋሪዎች ነበሩ። እነዚህ በሌሉበት የሚከናወነው ምርጫው ራሱ ሙሉ ይሆናል ወይ የሚል ትችት የሚያነሱ ሰዎች አሉ። እንዳው ከሱ አንፃር እንዴት ነው ታየው እስቲ ጉዳይ? ምንም እንትን የለም እኮ ከወልቃይት ተፈናቅለው የሄዱት ሰዎች እኮ እንዳይመለሱ ተደርገዋል። እንደ መያዣ ሆነዋል እኮ። እነሱን የፖለቲካ መያዣ ነው። ህወሓት እኮ አንድ ዶክትሪን አላት። እኛ ጦርነት መፍጠር እናውቃለን ካሉ እኮ ቆዩ። አንድ 20 ዓመት ያልፋል። አቶ ስዬ አብርሃ ነገረውናል እኮ ጦርነትን መፍጠር እናውቃለን። አሁን ይሄ ጦርነት መፍጠሪያቸው ነው። አንድ አስኳል የሆነ የጦርነት መፍጠሪያ ሰበባቸው እነኚህ ተፈናቃይ ነው። ይዘዋል እኮ አይመለሱም ብለዋል እኮ። ይሳር ትግራያንዝ እኮ እንዴት ነው በድንኳን ውስጥ የሚቀመጡት? እነሱ ወርቅ እየሸጡ የተደላደለ ኑሮ እየኖሩ ፕላኔት ሆቴል ውስጥ ዳንኪራ እየመጡ እነኚህ ለምን ወደ ድንኳን ወገኖቻቸው አይደሉም? ግን ለፖለቲካ ለመጠቀሚያ ከዛም እንዳይወጡ አንቀው ይዘው በወታደር ከበው ወደዛም እንዳይመለሱ አድርገው ይኸው ተመልከቱ እያሉ ጦርነት የማጫሪያ ናቸው። ጠቅላይ ሚኒስትሩ ጥሩ አድርገው አስቀምጠውታል እኮ እዛ ላይ። እና ይሄ ነው የሆነው። አሁን ይኸውልህ ምንድን ነው ምን አይነት ኮንክሉዥን ነው ከዚህ ሁሉ ድሮ የምናደርገው? በእኔ እይታ ምንድን ነው ብለን በምንልበት ጊዜ ብዙ ሰዎች የህወሓት አካሄድ ኢሎጂካልና ኢምክንያታዊ ነው ብለው ያምናሉ። ለእኔ ግን ችግራቸው ከዚህ አገላለጽ በላይ ይሄዳል የሚል እምነት አለኝ። እዚህ ላይ ከዣን ፖል ሳርት የ20ኛው ክፍለ ዘመን የፈረንሳይ ፈላስፋ አንድ ቃል መዋስ እፈልጋለሁ፣ ባድ ፌስ የሚል። እኔ እነኚህ ሰዎች በባድ ፌስ ውስጥ ያሉ ናቸው ፖለቲካቸውን ሲሰሩ የሚል ነገር አለ። ባድ ፌስ ማለት ሰልፍ ዲሴፕሽን ነው። ለራስ መዋሸት፣ ራስን ማታለል፣ እውነታውን መሸሸግ፣ ከዛም በሐሰት አጥር ውስጥ ራስን ማስቀመጥ ማለት ነው። ትልቁ ሐሰት ደግሞ እፊት ቆሞ ያለውን ሐቅ አላየሁም አላውቀውም ብለህ ስትል ነው እንጂ ሁለት ጊዜ ሁለት ስትባል ሶስት በማለት አይደለም። የተጋረጠውን በፊት ለፊትህ እንዳላየ ስትሆን ነው። እዚህ ላይ የሞንጆሪኖን ምሳሌ መውሰድ እፈልጋለሁ። እንደ መንደርደሪያ ስለ ሞንጆሪኖ አንድ ሽማግሌ ሆኖ
ትግራይ ተመላልሶ የሄደ ወዳጅ የነገረኝ ልንገራችሁ። ሞንጆሪኖን አግኝቷታል 2ም 3ም። ለምን የሽምግልና ልዑክ ውስጥ አባል ነው። እኔ የሚገርመኝ አለኝ ሲያጫውተኝ ስለ ወልቃይትና ስለ ዶክተር አብይ ሲነሳ የሞንጆሪኖ ቁጣና እጇ ሁሉ ይንቀጠቀጣል። እጇ እንዲን መንቀጥቀጥ ይጀምራል። ይሄ ይገርመኛል። ከዛ ይሄንን ይዤ ለብዙ ዓመት ህወሓትን ሲመራ የነበረ አሁን እዚህ ፌዴራል መንግስቱ አካል ሆኖ የሚያስተዳድር ሰው ምንድን ነው የሞንጆሪኖ ቁጣ እጇ ይንቀጠቀጣል አሉ ምናምን ብዬ ስለው ሳቅ አለና ሞንጆሪኖ እኮ ማለት ልዕልት ናት አለኝ። እነ ሞንጆሪኖ ከነ ወንድሟ እኮ ቤተሰባቸው ቢሊዮነሮች ናቸው አለ። ይህ ሁሉ እኮ ሊቀር ነው። እሷ ያልተናደደች ማን ይናደድ? እጇ ብቻ አይደለም እግሯን ቢንቀጠቀጥ አይገርመኝም ብሎኛል። ነው ወደ ቅድሙ ልመለስልህ። በረሃ ሞንጆሪኖ ስትገባ ምዕራብ ትግራይ የሚባል ቃል ሰምታ አታውቅም። ስልጣን ከያዙ በኋላ ለስፍራው የሰጡት ስያሜ እንደሆነ በሚገባ ታውቃለች። ከዛ በፊት በጎንደር ስር ይተዳደር እንደነበረ ሞንጆሪኖ በደንብ ታውቃለች። ይህንን ቦታ በሚይዙ ጊዜ ከህዝቡ ጋር ትልቅ ትግል ፍልሚያ እንደተካሄደ ሞንጆሪኖ በደንብ ታውቃለች። ይህም ሁሉ እያወቀች በታሪክም በህግም የኛ ነው፣ አከራካሪ የሚባል ኤሪያ የለም ነው ያለችው። እኔ የመጣልኝ ይሄን ስሰማት ምን ነው የአሰብ ጥያቄ ሲነሳ በታሪክም በህግም የኛ ነው የማለቱ እንደተሳናት በጣም ይገርመኛል። እንዳልኩ ንዴቷ ከልዕልትነት የመነጨ ነው ብሎኛል ሰውየው። እዚህ ላይ ዞሮ ሞንጆሪኖን ካነሳን አይቀር አንድ የትግራይ ጋዜጠኛ አለ እየደጋገመ እኔን ጥርሱ የሚመጣለት ከቤተ መንግስት ይላል። እንደው አሰብኩና ይሰው እሱም አንድ የሚጎለው ትልቅ ነገር አለ። እኔስ አብይ ላከልኝ ጥርስ አንድ አካል ሞላልኝ፣ እሱ ደግሞ አንድ የጎደለው አካል ስላለ ምናልባት ወይዘሮ ሞንጆሪኖ ገዝታ ብትልክለት እኔ እኛንም እንዲሁ ከማማትና ከመስደብ ያቆማል ብዬ እገምታለሁ። በዙ ያው ማመልከቻ እያስገባሁለት ነው። የትግራይ ጋዜጠኛ ብዙ ስለሆኑ ድንገት እንትን እንዳይል ንጹሃኖችም እንትን እንዳይሉ ማለት ነው። ወዲ ጸጋይ ቴድሮስ ጸጋይ ይባላል። አንዳንዴ ስትጠሩ ጸጋይ ትላላ። ጸጋይ ካል አማራ አረከው ትግሬው ጸጋይ ነው የሚባለው። ወዲ ቴድሮስ ጸጋይ ነው። እንደው ምናልባት ብትልክለት ለእኔ ዶክተር አብይ ጥርስ እንደላኩልኝ እንደው እናርፍ ይሆናል የሚል ነገር አለኝ። ምክንያቱም ደጋግሞ ስለሚያነሳው ነው። የተቆጨ ይመስለኛል። እኔ ተሞልቶልኛል፣ ጥርስ ተልኮልኛል። እሱም የሚፈልገው ነገር አለ ብዬ ስለማን ቢላክለት ጥሩ ነው እልሃለሁ። ሳቁ የሚያስጠላ ሳቁን ይላል ስባ ደልቶሽ። ይሄ ነው አሁን ያለው ሁኔታ። ሶ ኢትስ ኖት የሎጂክ እጥረት ወይም የምክንያታዊነት እጥረት ሳይሆን ዝም ብሎ የመካድ ዝም ብሎ ጦርነት የማጫሪያ ገባ ምለ እና ይሄ ወሳኝ ግዛት ነው። ደማችን አፍስሰን ይዘናል። በፊትም ያሉት ይሄ ነው ጉባኤ ላይ ጎንደር ካድሬዎቹ ይሄ ነገር እኮ እናንተ ባቀረባችሁት መስፈርት እነ ወልቃይት ወደ ትግራይ መካለል የሌለባቸውም ብለው ወጥረው ሲይዟቸው በፍጹም አላላውሳቸው ሲሉ የራሳቸው ካድሬዎች ምን አሉ መጨረሻ ላይ ልክ ሜናሃም ቤግን እንዳለው ጎላን ሀይት ላይና በግብፅ በረሃ ላይ እንዳለው ሚስተር ፕሬዚዳንት አሉ ለካርተር ለጂሚ ካርተር የይሁዲ ደም ፈሶበታል። እዚህም እኛ ደማችንን አፍስሰንበታል ሲሉ ካድሮቹ ምን ብለው መለሱላቸው? በጣም ኢንትረስቲንግ። ታዲያ የደም ካሳ ነው አትሉንም እንዴ? ህጋዊ መሬታችን ነው ከማለት ብለዋቸዋል እላለሁ። መልካም። እንዲያው መጨረሻ ላይ ፊታውራሪ እንዲያው ከዚያውን ከተፈጠረው ውሳኔ ጋር ተያይዞ
እንዳው መልሶ ወደ ጦርነት የሚገባ ነገር ይመስሎታል ወይ? እኔ አልኩ በእውነት ጦርነት እንዳይመጣ የምንፈልግ ሁሉ ውጭ ሀገር ያሉትም ጋዜጠኞችና ብሎገሮችን አደራ ምለው ጦርነት አፋፍ ላይ ነው ያለ ነው። ጦርነት ከተጀመረ በኋላ መጮሁ ምንም ጥቅም የለውም። ይሄ ነገር መነጋገር ይቻላል። ይሄን ነገር በሰላም መፍታት ይቻላል እና የዚህ ኃይል ድጋፍ አለን የዚህ ኃይል ድጋፍ አለን በሚል ወደ ጦርነት ባንገባ በጎ ነው። ትላንትናም ወደ ጦርነት የተገባው ያው የሰሜን እዙ ስለተመታ ነው ገባ። ብዙ ሰው እንደሚለው በወልቃይት ጥያቄ ዙሪያ ማንኛቸውም ቡድኖች ትግራዊ ቡድኖች አንድ ጋር ነው የቆሙት። ይሄ ማንም ያውቀዋል ገባ። ልክ የሰሜን እዙ ሲመታም አብረው እንደቆሙ አሁን አንዳንዶቹ ሸርተት ይላሉ። ማንም የሚቀበላቸው የለም። እኔ እንደማልቀበል እነግራለሁ። ጌታቸው ረዳና ጌታቸው አሰፋ ሳያውቁ ያ ድርጊት ተካሄደ የሚል እምነትም ግምትም የለኝም ገባ። ልክ ያኔ ጋር አንድ ጋር እንደቆሙ አሁንም ደግሞ በዚህ ጥያቄ አብረው ቆመዋል እንጂ በዲሞክራቲክ ፕሮሰስ ቢፈታ በህግ ፕሮሰስ ቢካሄድ ይሄ ነገር ነው ያለው እላለሁ። ሌላ ነገር የመጨረሻ ነገር ይሄ ጥያቄ ዲሞክራቲካሊ ቢፈታ በህግ ቢፈታ ለወደፊት ጦርነት ያስቆማል የሚለው ይሄ በአንድ በኩል እውነት አለው። በሌላ በኩል ደግሞ ይሄም ትንሽ ችግር ያለው አካሄድ ነው። ልንገር ኢትዮጵያና ኤሪትሪያ በፌዴሬሽን የተገናኙ እኮ በሰልፍ ዲተርሚኔሽን ውሳኔ የተባበሩት መንግስታት ስፖንሰር አድርገው ነው የተካሄደው። ግን 30 ዓመት ጦርነት አቁሟል? አላቆመም። አንድ ሰው ካልፈለገ እኮ ይህንን ያስተማሩኝ እኔ ነፍሳቸው ይማርና አቶ ቡልቻ ደመቅሳ ናቸው። አንቀጽ 39 አሳሳች ክሎዝ ነው አሉ እንትን ነው አሉ። ሰው ከፈለገ ይዋጋል አሉ። የግድ አንቀጽ 39 መኖር የለበትም ብለዋል። እና እንደው በሰላም ይካሄድ እና በህግ ነገሩ እልባት ያገኝ የሚለው ጥሩ መንፈስ ነው። ግን ሄዶ የጦርነት አፋፍ ላይ ነው ያለ ነው። እልቅ አሁን አቤት እንበል ጦርነት እንዳይጀመር ከተጀመረ በኋላ ብለዋል ጠቅላይ ሚኒስትሩ መጮሁ ምንም ጥቅም የለውም እና እኔ አሁንም ህወሓት ሚስ ካልኩሌት እያደረጉ ነው። አሁንም ጠንካራ አቋም አለን፣ ጠንካራ የውጭና የውስጥ ድጋፍ አለን። የአብይ መንግስት ለብቻው ነው ያለው፣ አሁን ነው ጊዜያችን የሚል ሚስ ካልኩሌሽን አለ። ይሄ ሚስ ካልኩሌሽን እንደገና ቢታሰብበት ጥሩ ይመስለኛል እንጂ ወደ ትልቅ ጦርነት ነው የሚካሄደው እና በጣም የሚያሰጋ ጊዜ ነው ያለን እውላለሁ። መልካም እንግዲህ ፍትሐ አውራሪ ዳኛቸው እንግዲህ ሁላችንም እንለው ከጦርነት የሚተርፈው ነገር የለም። ጦርነት ከመጣ ያው ችግር ነው የሚመጣውና ወደዛ እንዳንገባ ሁላችንም የምንችለውን ነገር ብናደርግ የሚል በጣም ጠቃሚ ነገር ነው። እንግዲህ ውድ አድማጭ ተመልካቾቻችን የዛሬውን እንግዲህ ከፍትሐ አውራሪ ዳኛቸው ጋር የነበረን ቆይታ እዚህ ላይ እናጠቃላለን። ፍትሐ አውራሪም እንግዲህ ፍቃደኛ ሆኖ ስለመጡ እጅግ በድጋሜ በጣም አድርጌ አመሰግኖታለሁ። መልካም እንግዲህ ውድ አድማጭ ተመልካቾቻችን የዛሬውን ሞጋጅ ዝግጅታችን በዚሁ እናጠቃላለን። ከሌላው የአንድ አፍታ ዝግጅት ጋር መልካም ቆይታ